የምንሰራቸው ስራዎች የሚመቻችሁ ከሆነ እናንተ ደግሞ እኛን በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ ያድርጉ። ታሪኩ የሚጀምረው ፋብሪካ ውስጥ የሚሰራውን ጆንሰንን እያሳየን ሲሆን በቀድሞ ህይወቱ ብዙ ወንጀሎችን ይሰራ ነበር። የሚሰራበት የብረት ፋብሪካ ሊዘጋ እንደሆነና ሰራተኞቹም ሙሉ ደሞዛቸውን እንደማይከፈል ይረዳል። እዚህም የተበሳጩ ሰራተኞች በኢንዱስትሪ ፊት ለፊት ተቃውሞ ያደርጋሉ። በሰራተኞቹ መካከል ያለው ውጥረት እየጨመረ ሲመጣ የጸጥታ ኃይሎች በስፍራው ይደርሳሉ። ፖሊሶቹ በሰልፉ የተሳተፉ ሰራተኞች ላይ የኃይል እርምጃ ይወስዳሉ። ጆንሰን የስራ ባልደረቦቹ ሲደበደቡ ሲያይ ጣልቃ ገብቶ ጥቂት መኮንኖች ላይ ጥቃት ያደርሳል። ጆንሰን ወደ ቤቱ ሲመለስ ቀኑ መሽቶ ነበር። ሚስቱን ሰላም ይላትና ልጃቸውን ለመመልከት ወደ ላይ ይወጣል። ጭንብል ያደረገ አንድ ሰው ቤታቸው ሰርጎ ገብቷል። ጆንሰን ልጃቸው ጋር እያለ ወንጀለኛው ሚስቱን ለመግደል አጋጣሚውን ይጠቀማል። ጆንሰን ወደ ታች ሲመለስ ሰውየው ፊቱ ላይ ኬሚካል ይረጭና ራሱን እንዲስት ያደርገዋል። ወንጀለኛው ሽጉጡን በጆንሰን እጅ ያስቀምጥና ጓንት በለበሰው እጁ የመተኮስ ምልክት ያሳያል። ጆንሰን በወንጀሉ ተጠያቂ እንዲሆን በማድረግ ቤቱንም ለቆ ይወጣል። ከጥቂት ጊዜ በኋላም ፖሊሶቹ ይደርሱና ጆንሰንን በሚስቱ ግድያ በቁጥጥር ስር ያውሉታል። ከ6 ወራት በኋላ ተርሚናል ደሴት ወደሚገኝ እስር ቤት ጆንሰንን ያዛውሩታል። እዚያ ሲደርስ ጠባቂው ሰላምታ ከሰጠው በኋላ በቀዝቃዛ ውሃ ይረጨዋል። ሌላኛው መኮንን እንዲመታውም ትዕዛዝ ይሰጠዋል። ከሌሎች 3 እስረኞች ጋር ወደሚኖሩበት ክፍል ጆንሰንን ሊደበድቡት ይዘውት ይሄዳሉ። አለቃቸው ኦርሊች በሰጣቸው ትዕዛዝ መሰረት ጆንሰንን የደበደቡት መስሎት ደስታውን ለማጣጣም ሲዘጋጅ ጆንሰን በተቃራኒ ሁሉንም በዝረራ እንዳጣላቸው ሲመለከት አደገኛ ተዋጊ መሆኑን ይረዳል። በማግስቱ ጠዋት ጆንሰን ቁርስ ለመብላት ወደ መመገቢያ አዳራሹ ያመራል። በጸጥታ ተረጋግቶ ማንንም ሳይነካ ምግቡን ለመመገብ ጥረት ያደርጋል። 2 እስረኞችም እሱ ላይ እያፈጠጡ ነበር። ድንገት ሲያስበው 2 እስረኞች ፒኮንና ጓደኛ ወደ ጆንሰን ሲቀርቡ ያልተጠበቀ ነገር ይፈጠራል። ምግቡ ላይ ምራቅ ይተፉና ሚስቱን የገደለ የማይረባ ሰው እንደሆነ በመናገር ያናድዱታል። ጆንሰን በንግግራቸው ይበሳጭና ፒኮን ይመታዋል። ግጭቱ ከመባባሱ በፊት ጠባቂዎች ጣልቃ ገብተው ወደ እስር ቤቱ አስተዳደር ቢሮ ይወስዱታል። ከአስተዳደሯ ክለር ጋርም እንዲነጋገር ያደርጉታል። አስተዳደሯ ክለር ጆንሰን አስደናቂ ሹፌር እንደነበርና ሁሉንም ነገር በዝርዝር እንደምታውቅ ትነግረዋለች። አንድ ስምምነትም ታቀርባለች። ጆንሰን ለሞት በሚዳርገው ውድድር ውስጥ ጭንብል በማጥለቅ የሚታወቀውን ተወዳዳሪ ቦታ በመተካት እንዲወዳደርላት ትፈልጋለች። እውነተኛው ተወዳዳሪ ከውድድሩ በኋላ በቀዶ ጥገና እያለ ሕይወቱ ያልፋል። ነገር ግን ህዝቡ ይህንን አያውቅም። ይህም ሌላ ሰው ከጭንብሉ ጀርባ ያለውን ቦታ በቀላሉ እንዲተካ ያስችለዋል። ፍራንክ የደጋፊ ተወዳጅና ታዋቂ አፈታሪክ ነበር። ለዚህም ነበር አስተዳደሯ የውድድሩ ድባብ እንዳይደበዝዝ ነገሩን በሚስጥር ለመያዝ የወሰነችው። ከሞተ በኋላም የዝግጅቱን ደረጃ ለማደስ የእውነተኛ ተወዳዳሪ ስም እንዲቀጥል ትፈልጋለች። አስተዳዳሪዋ ለጆንሰን 5 ውድድሮችን ካሸነፈ በኋላ ነፃነቱን እንደሚያገኝ ትነግረዋለች። እውነተኛው ተወዳዳሪ ቀድሞውኑ 4 ስላሸነፈ ጆንሰን ነፃነቱን ለማረጋገጥ አንድ ተጨማሪ ድል ብቻ ያስፈልገዋል። የነፃነት ተስፋ ቢያጓጓውም ጆንሰን ገዳይ በሆነ ውድድር ህይወቱን አደጋ ላይ ለመጣል በቀላሉ መወሰን አልቻለም። ነገር ግን አስተዳደሯ ምንም አይነት የእምቢታ መልስ አትቀበልም። በእስር ቤት ውስጥ ያለው ሚስጥሯ እንዳይገለጽ ለማረጋገጥ በብቸኝነት እስር ቤት እንዲማቀቅ እንደምታደርገው ትዝታለች። አሁን ጆንሰን ስምምነቱን ከመቀበል ውጪ ሌላ አማራጭ የለውም። ጆንሰን የሚወዳደርበትን መኪና ለመጠገን ኃላፊነት ወደሚወስደው መካኒኮችና ኮቾች በቡድን ወደሚገኙበት የእስር ቤቱ ጋራጅ ይወስዳል። የውድድሩን ህጎች ለጆንሰን ያስረዳሉ። እያንዳንዱ ቡድን በተናጠል የሚሰራ ሲሆን እርስ በርስ መረዳዳት አይፈቀድም። ጆንሰን አስተዳደሯ ለሳምንታት በድብቅ አንዳች ነገር እየሰራች ያለውን ትልቅ ወርክሾፕ ያስተውሏል። የኮቹ ቡድንና ጥቂት ጠባቂዎችን ጨምሮ የተመረጡ ሰዎች ብቻ ጆንሰን አዲሱ ተወዳዳሪ መሆኑን ያውቃሉ። አስተዳደሯ በእስር ቤት ያላትን ቁጥጥር ሚስጥራዊ አስተማማኝ ያደርገዋል። ከዚያም በኋላ ኮቹ ጆንሰን ከባድ ማሻሻያ የተደረገበትን ሙስታንግ ቪኤት መኪናን ያስተዋውቀዋል። ከዚያም በኋላም ኮቹ ለጆንሰን ከባድ ማሻሻያ የተደረገበትን ቪኤት መኪና ያስተዋውቀዋል። የተለያዩ የማጥቃትና የመከላከያ መሳሪያዎች የተገጠሙለት ቢሆንም እስረኞች ለማምለጥ እንዳይሞክሩ እስከ ውድድሩ ቀን ድረስ ምንም አይነት ጥይት በመኪናው ላይ አይጫንም። አሰልጣኙ ጆንሰን ከዚህም ሲኦል ለማምለጥ እንደማይችል ይነግረዋል። ምክንያቱም እስር ቤቱ በደሴት ላይ ነው ያለው። ብቸኛው መውጫው በጣም ከባድ ድልድይ ነው። እሱም የመጀመሪያ የማምለጫው ምልክት ሲታይ ፖሊስ መኪኖች፣ ሄሊኮፕተሮች ይከበባል። ከመኪናው ጋር ከተላመደ በኋላ ጆንሰን ንግግራቸውን ለመቀጠል በእስር ቤቱ ግቢ ውስጥ ቡድኑን ይቀላቀላል። ኮቹ
ውድድሩ በ3 ደረጃዎች የተከፈለ መሆኑን ያስረዳል። በመጀመሪያዎቹ 2 ደረጃዎች ግቡ በተቻለ መጠን ተፎካካሪዎችን እየገጩ ከመንገዱ ማስወገድ ነው። በመጨረሻ ደረጃም ደግሞ የፍጻሜው መስመር ላይ ቀድሞ ለማቋረጥ ፍጥነት ቁልፍ ነገር እንደሆነ ያስረዳዋል። እያንዳንዱ ሹፌር አብዛኛውን ጊዜ ከሴቶች ማረሚያ ቤት የምትመጣ ሰላይ ትመደብለታለች። ቀጥሎም የቡድኑ አባል ሊስትስ በግቢ ውስጥ የሚገኙትን ዋና ዋና ተወዳዳሪዎች ለጆንሰን ማብራራት ይጀምራል። ፎርኬ የሚባለው ተወዳዳሪ የትሬድ አባልና ከኤምአይቲ የተመረቀ ነው። ሄክተር ግሪም ደግሞ አስተዳዳሪ የምትጫወትበት የአእምሮ ታማሚ ነው። ስሎቭ እንዲሁም ትራቪስ ኮልት ስሙ የጠፋ የቀድሞ የናስካር ኮከብ ነው። የጆና ቡድን ወደ ጆንሰን ሲቀርቡ ንግግራቸው ይቋረጣል። ጆንሰንን ይሰድቡትና ይህ ውድድር በጆናና በፍራንክስታይን መካከል ብቻ እንደሆነ መልእክት ያስተላልፋሉ። ልክ በዚያን ጊዜ ቫን ከስራ ቦታ እስረኞችን ይዞ ወደ እስር ቤቱ ይደርሳል። ጆንሰን በእጃቸው ላይ ያልተለመደ ነገር ያስተውላል። የጂፒኤስ መከታተያ አምባሮችን አድርገዋል። ይህም እይታ ሚስቱን የገደለው ሰው ያደረገው አይነት እንደሆነ እንዲረዳ ያደርገዋል። የመጀመሪያ የውድድር ምዕራፍ ቀን ደረሰ። ጆንሰን ዝግጅቱን ለማጠናቀቅ የቀድሞ ተወዳዳሪ ልብስ፣ ጭንብልና ቀለበት ይለብሳል። የእሱ መገኘት ብቻ ቀደም ሲል የጠፋውን ተመልካች ቁጥር ይመልሳል። ጨዋታ ከመጀመሩ በፊት አሰልጣኙ ጆንሰን ከሌሎች ሹፌሮች ጋር መነጋገር እንዲቆጠብ ይመክረዋል። የፍራንክስታይንን ዝምተኛ ሚስጥራዊነት ጠብቆ ማቆየት የድርጊቱ አካል እንደሆነም ይነግረዋል። ነገር ግን የመኪናው መስኮቶች ከመስታወት የተሰሩ ስለሆኑ ጭንብሉን በመኪና ውስጥ እያለ እንዲያስወግድ ይፈቀድለታል። ኬዝም ሚስጥሩን አስቀድማ ታውቃለች። ለውድድሩ ሲዘጋጁ ጆንሰን ኬዝን ለምን እንደታሰረች ይጠይቃታል። እሷም የራሷን ባል የነበረ ፖሊስ ገላ እንደሆነም ትነግረዋለች። በደል እየፈጸመባት ስለነበረም እንደገደለችው ታስረዳለች። ውድድሩ ሲጀመር ንግግራቸው ይቋረጣል። የመጀመሪያው ዙር ብዙም ከባድ አይደለም፣ ምክንያቱም መሳሪያዎቹ ከ3ቱ ዙሮች ሁለተኛው እስኪጀመር ድረስ ጥቅም ላይ አይውሉም። ሆኖም ሹፌሮቹ እርስ በርስ በመገጫጨት የተቻላቸውን ሁሉ ያደርጋሉ። የኬዝን የትራክ እውቀት በመጠቀም ጆንሰን ከጆ ጋር አንገት ለአንገት ተያይዘው ይቀጥላሉ። ከግራ መታጠፊያ 100 ሜትር ጫማ ርቀት ላይ ኬዝ አቋራጭ መንገድ ትመለከትና ጆንሰንን ትመራዋለች። ይህም መሪነቱን እንዲይዝ ያስችለዋል። ሁለተኛው ዙር እንደጀመረ አስተዳደራ መሳሪያዎቹን አክቲቭ ታደርጋለች። ሹፌሮችን ለማጥቃት መሳሪያዎቻቸውን ለማበላሸት 4ቱንም ጎማዎች በመምታት ልዩ የፍሳሽ ጉድጓዶች መኪና ላይ መምራት አለባቸው። ውድድሩ ወደ ሙሉ ጦርነት ሲቀየር ሁከት ይነሳል። አስተዳደሯ በመንገድ ላይ ስልታዊ በሆነ መንገድ የተቀመጡ ገዳይ መሰናክሎችን አክቲቭ በማድረግ አደጋውን ታባብሰዋለች። ግሪም የሚባል ሹፌር እሱን በመጠቀም የአንዱን ሹፌር መኪና ከወጥመዱ ጋር በማጋጨት ሕይወቱ እንዲያልፍ ያደርጋል። ጆን መኪናው ላይ ዘይት በመርጨት ያዘገየዋል። ለጊዜው ወደ ኋላ ይመልሰዋል። ነገር ግን የግሪም የበላይነት ለአጭር ጊዜ ብቻ ይቆያል። ብዙም ሳይቆይ 14K በሚሳኤል በመምታት ግሪምን ከመንገድ ያስወጣዋል። መኪናው ይጋጭና ግሪም ከውስጥ ይወጣል። በውድድሩ ወቅት ጆንስ መሳሪያዎችን አክቲቭ ማድረግ ቢችልም የመትረየሱ ነገር ግን በከፍተኛ ሁኔታ ይፈታተነዋል። ኬዝ በድፍረት መኪናውን ጣሪያ ላይ በመውጣት ለማስተካከል ትሞክራለች። ነገር ግን ከሌሎቹ ሹፌሮች በጆንሰን መኪና ላይ ከፍተኛ የጥይት ናዳ ይወርዳል። ለጆንሰን ከፍተኛ የማሽከርከር ብቃት ምስጋና ይግባውና ኬዝ በሰላም ወደ ተሳፋሪ ወንበር ትመለሳለች። ውድድሩ እየተፋፋመ ሲመጣ ጆንሰን ከኮልት የመከላከያ ጉድጓዶችን ይሰርቃል። ነገር ግን ልክ እንደ እውነተኛ ፍራንክስታይን የመከላከያ ስርዓቶችን ሙሉ አይሰሩም። በዚያን ጊዜም የኋላ መከላከያው በሚተኮሱ ጥይቶች እየተበላሸ ይመጣል። በፍጥነት በማሰብ ጆንሰን አደገኛ እቅድ ያወጣል። ናፖሊሙን ታቀጣጥለዋለች። የኮልት መኪናን በእሳት ታቃጥላለች። ጆንሰን እንደገና ከጆ ጋር ፊት ለፊት ይገጣጠማል። ድንገት ጆንሰን የሚያውቀውን የእጅ ምልክት ሲያደርግ ያስተውላል። ሚስቱን ከመግደሉ በፊት ያመለጠው ሰው ያደረገው ተመሳሳይ ምልክት ነው። በዚህም እይታ በመረበሹ ጆንሰን ትኩረቱን ያጣል። ጆ እድሉን ተጠቅሞ የጆንሰንን መኪና ይመታል። ይህም ወደ መጨረሻው ደረጃ እንዲወርድ ያደርገዋል። ፓቼንኮ አንደኛ ደረጃውን ይይዛል። ውድድሩ ሲጠናቀቅም 3 ሹፌሮች ሞተዋል፣ 6ቱ ደግሞ ለቀጣይ ውድድር ቀርተዋል። ወደ ጋራዡም ሲመለሱ አሰልጣኙና ቡድኑ መኪናውን ይመረምራሉ። መሳሪያዎቹ ላይ ምንም ችግር እንደሌለ ይገነዘባሉ። የሰሩትም ሲስተም ለምን በውድድሩ ወቅት እንዳልሰራ ግራ ይገባቸዋል። ጆንሰን አሁን ተበሳጭቷል። አስተዳደራ አንዳች ተንኮል እየሰራች እንደሆነ ይሰማዋል። ከጥቂት ጊዜ በኋላ ያሰበው ነገር ሁሉ እውነት እንደሆነ ይገባዋል። ሚስቱን በመግደል ከማሴር ጀምሮ ውድድሩን እስከ ማጭበርበርና
ፒኮን እንደ ፍራንክስታይን እንዲተካው እስከ ማድረግ ድረስ አስተዳደሯ በጥርጣሬዎች ችላ በማለት በሌላ ዛቻ ተመልሳለች። አሁን በፎስተር ቤት ውስጥ የምትገኘውን የልጁን ፎቶ ታሳየዋለች። አስተዳደሯ ጆንሰን ልጁን እንደገና ማየት ከፈለገ በሞት ውድድር ጨዋታ ውስጥ መጫወት እንዳለበት ትነግረዋለች። ጆንሰን ምንም ማድረግ ስለማይችል በዝምታ ወደ ግቢው ተመልሶ ከአሰልጣኙ ጋር ይወያያል። ጆንሰን አሰልጣኙ ለምን የእስረኛ ቁጥር እንደማይለብስ ይጠይቃል። አሰልጣኙ ከ3 ዓመታት በፊት በይቅርታ ስለተፈቀደለት በቴክኒካዊ ጉዳዮች ምክንያት አሁን እስረኛ እንዳልሆነ ያስረዳዋል። ሆኖም የውጭ ዓለም በጣም ስለተለወጠ ይህንን ቦታ መልቀቅ አልቻለም። እስር ቤቱንና የውድድሮቹንም ቅርበት ይመርጣል። አሰልጣኙ ጆንሰን ሚስቱን እንደገደላት እንደማያምን ይገልጻል። በዚያም ምሽት መኪናውን እየሰራ ሳለ ጆንሰን ፒኮን ሲያልፍ ይመለከትና ወደ ቡድኑ ዋሻ ለመከተል ይወስናል። እዚያም ጆንሰንን በፒኮ ሰዎች ይደበደባል። ፒኮ ጆንሰንን ጥቂት ጊዜ ይመታል። የአስተዳደሯ ጥበቃ ስር እንደሆነ እያወቀ ከባድ መሳሪያ በመያዝ ጆንሰንን ጭንቅላቱን ለመጨፍለቅ ያስባል። ነገር ግን ፒኮን ከመምታቱ በፊት ሊስትስ ጣልቃ ገብቶ ፒኮን በብዕር ጀርባው ላይ ይወጋዋል። ጆንሰን እድሉን ተጠቅሞ ከመሬት ላይ የብረት ዘንግ ይይዝና አንዱን የፒኮን ሰው ይወጋዋል። ከዚያም ትኩረቱን ወደ ፒኮ ያዞራል። ፒኮን መምታት ይጀምራል። በአቅራቢያ ወዳለው መሳሪያም ሊጥለዋል። በመጨረሻ ፒኮ አስተዳደሯ ሚስቱን እንዲገድል እንዳዘዘችውና ኦርሊች ወደ ቤቱ ያመጣው መሆኑን ይናዘዛል። ጆንሰን በፒኮ ላይ አደገኛ የሆነ ጥቃት ሊያደርስ ሲቃረብ ፖሊሶቹና ጠባቂዎቹ ደርሰው ግጭቱን ያስቆማሉ። በማግስቱም የውድድሩ ሁለተኛ ምዕራፍ ከመጀመሩ ጥቂት ደቂቃዎች ቀደም ብሎ ፒኮ ሚስቱ በሞተችበት ምሽት ያሳደደውን ያንኑ የእጅ ምልክት በመድገም ጆንሰንን እንደገና ያሾፍበታል። በዚህ ጊዜም ውድድሩ ሲጀመር ጆንሰን ሆን ብሎ ቀስ ብሎ መንዳት ይጀምርና ከኬዝ ጋር በግል ለመነጋገር ዋሻ ውስጥ ይገባል። በዋሻ ውስጥ ጆንሰን ኬዝ እውነተኛ ፍራንክስታይንን የገደልሽው አንቺ ነሽ በማለት ያፋጣታል። ፍራንክን ገድለሽዋል ሲል በተከታታይ 2 ውድድሮች የመኪናው መሳሪያዎች አጠራጣሪ በሆነ ሁኔታ መበላሸታቸውን ይጠቅሳል። መልስ ለመስጠት ስታመነታ ጆንሰን በሐቀኝነት ካልመለሰች ከመኪናው እንደሚጥላት ያስፈራራል። ይህንን ስትመለከት ኬዝ በአስተዳደሯ ትዕዛዝ የፍራንክን የኋላ መሳሪያዎች እንዳበላሸች ትናገራለች። በእርግጥም በነፃነቷ ተስፋ ተታላ ነበር። ግቡ ፍራንክን መግደል እንዳልነበር አጥብቃ ትናገራለች። ይህም የሆነው ፍራንክ የሚሰሩ መሳሪያዎች ሳይኖሩት ለማሸነፍ ባደረገው ተስፋ ቢስ ሙከራ ምክንያት በደረሰው አደጋ እንደሆነም ትገልጻለች። የአስተዳደሯ ትክክለኛ ዓላማ ፍራንክን በእስር ቤት እንዲቆይና ዝናውን ለዝግጅቱ እንድትጠቀምበት ፍራንክ እንዲያሸንፍ ማድረግ ነበር። ጥርጣሬ በመረጋገጡ ጆንሰን ማርሹን ቀይሮ ወደ ውድድሩ በፍጥነት ይመለሳል። አሁን በውድድሩ የሚታየው ፉክክር በፒኮና በጆንሰን መካከል ሆኗል። ከዚያም በፒኮ መኪና ላይ ከፍተኛ ጥይት ይተኩሳል። ጉዳቱ በቂ ከሆነ በኋላም ጆንሰን መኪናውን መልሶ በማዞር የጭስ መጋረጃ ይለቃል። ይህም ፒኮ በሲሚንቶ ግድግዳ ላይ እንዲጋጭ ያደርገዋል። ከዚያም በኋላ ጆንሰን መኪናውን ያቆማል። ይወርድና ያለምንም ማመንታት ወደ ፒኮ ይቀርባል። ፒኮን አንገቱን ሰብሮ የሚስቱን ሞት ይበቀላል። ይህ በእንዲህ እንዳለ ጆ በውድድሩ መካከል አሳሹን ለመቀየር ይወስናል። ልክ በዚያን ጊዜ አስተዳደሯ ለሳምንታት ስትዘጋጅበት የነበረውን ሚስጥራዊ መሳሪያ ለመግለጥ እድሉን ትጠቀማለች። ድሬኖት የሚል ስያሜ የተሰጠው እጅግ ግዙፍና በከፍተኛ ሁኔታ የታጠቀ ታንከር መኪና ነው። ድሬኖት አስፈሪና በኃይል ተወዳዳሪ የሌለው ነው። ትራኩን ሰብሮ በመግባት 2 ተወዳዳሪዎችን ወዲያውኑ ማጥፋት ይችላል። መጠኑና የእሳት ኃይሉ ሌላ ልዩ ችሎታ ያላብሱታል። ከዚህም በላይ በመንገድ ላይ ወደሚገኙ ህንፃዎች እንዲገባ ይፈቅድለታል። ይህም አቋራጭ መንገዶችን እንዲወስድና ከውድድሩ ፊት ለፊት እንደገና እንዲታይ ያስችለዋል። ድሬኖት 14 ኬን ዓላማ በማድረግ አሳሹን በዘዴ ያሰቃየዋል። ከዚያም ሰንሰለቶችን በመጠቀም መኪናውን ይይዝና እስኪያቃጥል ድረስ ይተኩስበታል። ጆንሰን እና ጆ ሲቀሩ ሌሎች ተወዳዳሪዎች በሙሉ ይሞታሉ። ልክ በዚያን ጊዜ ጆንሰን ሊስትን ኮሚኒኬተሩን ከጆን መኪና ጋር እንዲያገናኝ ይጠይቀዋል። ሁለቱም ጥምረት ለመፍጠር ይስማማሉ። አንድ ላይ ሆነው ሬኖትን ከጎን ያጠቁታል። ሬኖት እንዲጋጭ ለማድረግ በሁለቱ ጎማዎች ይመቱታል። ሬኖት ሲሰናከል ሁለተኛው ምዕራፍ ያበቃል። አሁን ጆንሰን እና ጆ ብቻ የመጨረሻውን ውድድር ለመቀጠል ቀርተዋል። በዚያች ምሽት ጆ በዋሻ ውስጥ ወደ ጆንሰን ይቀርባል። የጆንሰን ድምፅ ከፍራንክ ድምፅ በጣም እንደሚመሳሰል ያስተውላል። ይህ በእንዲህ እንዳለ አስተዳደሯ ኦርሊች ጆንሰንን በመጨረሻው ጨዋታ ማስወገድ እንዳለበት ይወስናሉ። የውድድሩ የመጨረሻው ምዕራፍ ሊጀመር ሲል ኦርሊች የጆንሰን መኪና ስር ቦምብ ያስቀምጣል። አስተዳደሯ ደግሞ ውድድሩን ዓላማዎች እንደሆነ በመናገር
የሁሉንም ትኩረት ትሰርቃለች። አንድ ሰው 5ኛውን ድል በማግኘት ነፃነቱን ሲያገኝ ይህ የመጀመሪያ ሊሆን እንደሚችል ስትጠቅስ ጆንሰን አንዳች ሴራ እንዳለ ይገነዘባል። ይህም ማለት እንደ ሌሎቹ ሁሉ ዛሬም እንዲያሸንፍ አይፈቀድለትም። አሰልጣኙም ስለ ውድድሩ የማጭበርበር ሁኔታ ጆንሰን የበለጠ እንዲረዳ የግሪን ሞት ከሚታይበት ቪዲዮ አንድ ወሳኝ ዝርዝር ያሳየዋል። ይህም በጆንሰን አእምሮ ውስጥ ሀሳብ ይፈጥራል። ጓደኛውንም ግማሽ ጋሎን የመጠባበቂያ ታንክ በመኪና ውስጥ እንዲጭንለት ይጠይቃል። ከዚያም ሌላ ትብብር ለመጠየቅ ጆ ወዳለበት ዋሻ ይሄዳል። ጆንሰን የፍራንክስታይንን ልብስ እየቀየረ እያለ አስተዳደሯ የነፃነት ወረቀቶችን ይዛ ትመጣለች። ዛሬ ጆንሰን ካሸነፈ ድባቡን ለማስቀጠል እንደ ፍራንክስታይን በእስር ቤት እንዲቆይ እንደምትፈልግ ትናገራለች። እንደ እርሱ ያለ የቀድሞ ወንጀለኛ ልጁን ጥሩ ሕይወት መስጠት እንደማይችል በውድድሩ መቆየቱም የመጨረሻ ከራስ ወዳድነት ነፃ የሆነ የፍቅር ተግባር እንደሆነ ትከራከራለች። ጆንሰን የነፃነት ወረቀቶቹን ይቀበላል፣ ነገር ግን ምንም አይናገርም። ወረቀቶቹን በኪሱ ውስጥ ያስቀምጣል። ጆንሰን ለውድድሩ ሲዘጋጅ ኬዝ አስተዳደሯ ከሷ ጋር እንደተነጋገረችና ጆንሰን ሊያሸንፍ ሲቃረብ እንድታስቆመው እንደጠየቀች ትገልጻለች። ጆንሰን ግን አይጨንቀውም። ውድድሩ ሲጀመር ኦልሪች የፍሳሽ ማስወገጃውን ያዛባል። ጆ በሚነዳበት ጊዜ ብቻ ነው የሚከፍተው። ከዚያም ኦልሪች በጆንሰን ላይ ይተኩሳል። ይሁን እንጂ ጆ የፍራንክን ያለፉ ዘዴዎች ስለተማረ እንዲህ አይነቱ ጥቃት እንዴት ማስወገድ እንደሚችል አስቀድሞ ያውቃል። አስተዳደሯ ተመልካቾችን ለማስደሰት የጆንሰንን የመከላከያ የፍሳሽ ማስወገጃ ትከፍታለች። ጆ ግን በሚሳኤል ይመታውና ያጠፋዋል። ጆ በጆንሰን ላይ ሚሳኤሎችን መተኮስ ይቀጥላል። ጆንሰን ግን በችሎታ ያመልጣቸዋል። ይህም ከግሪን ሞት ጀምሮ የነበረ ደካማ ቦታ በሆነ ግድግዳ ላይ እንዲጋጩ ያደርጋል። ጆንሰን እና ጆ ይህንን አቅደው ነበር። ሚሳኤሎቹ የግድግዳውን ደካማ ቦታ በመምታት በመጨረሻም ለሁለቱም ማምለጫ የሚያስችል ቀዳዳ ይፈጥራሉ። አስተዳደሯ ከምትቆጣጠረው ስርዓት ነፃ ለመውጣት የመጨረሻውን ትግል ያደርጋሉ። በቁጣ ጫፍ ላይ የደረሰችው አስተዳደሯ ስርጭቱን አቋርጣ በጆንሰን መኪና ስር የተተከለውን ቦምብ ለማፈንዳት ትሞክራለች። ሆኖም አሰልጣኙና ቡድኑ ቦምቡን አስቀድሞ ስላስወገዱት እቅዷ ይከሽፋል። ይህ በእንዲህ እንዳለ ጆንሰን እና ጆ ወደ ድልድዩ በፍጥነት ይሄዳሉ። ነገር ግን የፖሊስ መኪኖች እየተጠጉ ነው። የማምለጫ እቅዳቸው ቀጣይ ክፍል የሚጀምርበት ጊዜ ነው። ጆንሰን ቀደም ሲል ለመጣል ያቀደውን ተጨማሪ ግማሽ ጋሎን የመጠባበቂያ ታንክ ይለቃል። ታንኩን እያሳደዱ ያሉትን የፖሊስ መኪኖች በመምታት ፍንዳታ በመፍጠር የፖሊሶቹን መንገድ በመዝጋት ተጨማሪ ተሽከርካሪዎች እንዳይከተሏቸው ያደርጋሉ። ሁለቱ ወንጀለኞች የድልድዩን በር ለመሻገር ችለዋል። ከዚያም በስተኋላቸው ያሉትን ሄሊኮፕተሮች ለማሳሳት ሁለቱም የተለያዩ መንገዶች ይለያያሉ። ሄሊኮፕተሮቹ በጣም አስፈላጊ ኢላማ ስለሆነ በጆንሰን ላይ ትኩረት ያደርጋሉ። ይህ በእንዲህ እንዳለ ኬዝ የፍራንክ ውለታ እንዳለባት ስለተሰማት አስተዳደሯ የነፃነት ወረቀቶቿን አስቀድማ ስለሰጠቻት ሁሉን ነገር ካለቀ በኋላ እንደሚለቋት እርግጠኛ ስለሆነች በእቅዱ የመጨረሻው ደረጃ ጆንሰንን ለመርዳት ትስማማለች። የግንባታ ክሬኖችን እያለፉ ሲሄዱ ጆንሰን ከመኪናው ላይ ዘሎ ከጥላዎቻቸው ስር ለመደበቅ እድሉን ይጠቀማል። ኬዝ መሪውን ትይዝና ሄሊኮፕተሮቹ በእሳት ከማስቆማቸው በፊት ትንሽ ራቅ ብላ ትነዳለች። እጆቿን ወደ ላይ በማንሳት ስትወርድ የፍራንክን ልብስና ጭንብል ለብሳለች። ይህ ድንገተኛ ለውጥ ሁሉንም ሰው ግራ ያጋባል። ኬዝ አሁንም የፍራንክስታይንን ማንነት በመውሰድ ጆንሰንን አስተዳደሯ ቁጥጥር እንዲያመልጥ እየረዳቸው ነው። ኬዝ በፖሊሶቹ ተይዛ ወደ እስር ቤት ትመለሳለች። ጆንሰን ግን በተሳካ ሁኔታ ያመልጣል። ከጆን ጋርም በመገናኘት ከዚያ ትርምስ ውስጥ ወጥተው በባቡር ይሳፈራሉ። ይህ በእንዲህ እንዳለ በእስር ቤቱ ቢሮዎች ኦልሪች ደረጃ ወደ ከፍተኛ ሲወጣና የእንኳን ደስ ያላችሁ ስጦታ ሲጎርፍ ይመለከታል። አንድ የስጦታ ሳጥን ሲከፍት ኦልሪች በጆንሰን መኪና ስር አስቀምጦት የነበረው ቦምብ በስጦታ መልክ እንደመጣለት ያስተውላል። ልክ በዚያን ጊዜ ቦምቡ ፈንድቶ ኦልሪች እና አስተዳደሯን በፍንዳታ ይገላቸዋል። ከ6 ወራት በኋላ ጆንሰን እና ጆ በሳንታ ሮዛሊያ ሜክሲኮ ላይም የተረጋጋ ህይወት ይጀምራሉ። አሁን የራሳቸውን የመኪና ጥገና ሱቅ ከፍተው በአንድነት እንደ መካኒኮች ይሰራሉ። ጆንሰን ልጁን የማሳደግ መብትን መልሷል። ሁሉም ነገር ወደ ቦታው የተመለሰ ይመስላል። ኬዝም የነፃነት ወረቀቶቿን በመጨረሻ ካጠናቀቀች በኋላ አሁን ነፃ ሆናለች። የመኪና ስጦታ በመያዝም ጆንሰን እና ጆን ትጎበኛቸዋለች። ፊልሙን በዚያም ፍጻሜውን ያገኛል። ለዛሬ ነበረን ይሄን ይመስል ነበር። በሌሎች በአዲስ ቪዲዮዎች እስክንገናኝ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ ያድርጉ።